ሰላም ውድ የዘመን ስፖርት ቤተሰቦች እንዴት ቆያችሁ? በየላችሁበት ሰላማችሁ ብዝት ይበል። ስፖርታዊ መረጃዎችን ይዤ ተመልሻለሁ። እስከ ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለሁ። ለቻናሉ አዲስ ከሆናችሁ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነታችሁን አሳዩኝ። በመጀመሪያ የአርሰናሉ ግብ ጠባቂ ዴቪድ ራያ ለመድፈኞቹ ብዙ ስኬት ከማምጣቱ በፊት የጊዜ ጉዳይ ነው ሲል ሁሉም ስኬቶች በአንድ ጀንበር መምጣት እንደማይችሉ ተናግሯል። በአሁኑ ሰዓት የሚኬል አርቴታ ቡድን ከኤፍኤ ካፕ እና የካራቦ ዋንጫ ውጭ ሲሆን በፕሪሚየር ሊጉ ሊቨርፑልን በ12 ነጥብ እየተከተለ ይገኛል። አርሰናል በሻምፒዮንስ ሊግ ሩብ ፍጻሜ ከሪያል ማድሪድ ጋር የሚገጥም ሲሆን ማይክል አርቴታም ከአርሰናል ጋር በኤፍኤ ዋንጫ ለ14ኛ ጊዜ በበላይነት አጠናቀዋል። በዘንድሮ የውድድር ዓመት መድፈኞቹ በሊግ ካፕ በኒውካስል ሽንፈትን አስተናግደዋል። በኤፍኤ ካፕ ማንቸስተር ዩናይትድ በፍጹም ቅጣት ምት ከሩብ ፍጻሜው ውጭ አድርጓቸዋል። ቢሆንም በዋንጫ ውድድር ያልተሳካላቸው ቡድናቸው የፕሪሚየር ሊጉ መሪ ሊቨርፑልን በደረጃ ሰንጠረዥ በ12 ነጥብ ቢከተልም ዴቪድ ራያ ስኬት ከመምጣቱ በፊት የጊዜ ጉዳይ ብቻ መሆኑን በመግለጽ በሁኔታው ደስተኛ እንደሆነ እየተናገረ ይገኛል። የስፔናዊ ግብ ጠባቂ ለአንድ ኦን አንድ ፖድካስት በሰጠው ቃለ ምልልስ ላይ ይህ ታላቅ ክለብ ነው፣ ቡድኑም የማይታመን ነው፣ ነገሮችን ለማሳካት በትክክለኛው አቅጣጫ እየሄድን ነው፣ የጊዜ ጉዳይ ነው ብሏል። በ139 ዓመት ታሪኩ አንድም የሻምፒየንስ ሊግ ዋንጫ ያላነሳው አርሰናል በዚህ ዓመት የመጨረሻ ዕድላቸው አድርገው እየተጓዙበት ይገኛሉ። ነገር ግን መድፈኞቹ አንድ እርምጃ ወደፊት ለመሄድና ሻምፒዮን ለመሆን የ15 ጊዜ አውሮፓ ዋንጫ አሸናፊውን ሪያል ማድሪድን በደርሶ መልስ ማሸነፍ ይገባቸዋል። ራያ በመቀጠል ሁሉም ሰው ሻምፒዮንስ ሊግን ማሸነፍ ይፈልጋል እና ምን ያህል ከባድ እንደሆነ ሁሉም ያውቃል። ባለፈው ዓመት በጣም ጥሩ ፍልሚያ አድርገናል ብዬ አስባለሁ። ባየር ሙኒክን በማሸነፍ ወደ ግማሽ ፍጻሜው ለመግባት በጣም ተቃርበን ነበር። እናም ዘንድሮ ወደ ትክክለኛው አቅጣጫ እየሄድን ነው። አሁን የአምናው ልምድ አለን ብዬ አስባለሁ ብሏል። ከዚህ ቀደም በሻምፒየንስ ሊግ የተጫወቱ ብዙ ተጫዋቾች አልነበሩም። ለዛም ክብደት ተሰምቶን ነበር። አሁን ያን ጨዋታ በጉጉት እንጠብቃለን እና ፈተናውን ለመጋፈጥ ዝግጁ ነን ብሏል። ከሪያል ማድሪድ ጋር መጫወት ትልቅ ፈተና አለብን። በወጣትነትህ መጫወት የምትፈልገው እንዲህ አይነት ጨዋታዎችን ነው። በሰሜን ምስራቅ ስፔን ከፓሌጃ የመጣው ከባርሴሎና 20 ማይል ርቀት ላይ የሚገኘው ዴቪድ ራያ ከሎስ ብላንኮዎቹ ጋር ባደረገው የመጀመሪያ ጉዞ ዙሪያ የነበረውን ትልቅነት ስለሚያውቅ ቀደም ብሎ አስቦበት ነበር። ጨዋታው ለክለቡ ብቻ ሳይሆን ለተጫዋቹ ራሱ ትልቅ ጊዜ ነው። ወደ ውድድሩ ሲቀርብ ራያ ከእንግሊዝ እግር ኳስ 5ኛ ደረጃ ላይ ከነበረው ሳውስፖርት ጋር በውሰት ተጫውቷል። ኤሚሬትስ ድረስ ባለው የእግር ኳስ ፒራሚድ ጉዞውን ለማሰላሰልም መርጧል። እድገቱም ቀጥተኛ አልነበረም። በ2017-18 ብላክበርን ወደ ሊግ 1 ከመውረዱ በፊት የሮቨርስ አካዳሚ ምሩቅ ራያ ፖል ላምበርት ወደ ክለቡ ሲገባ ወደ 3ኛ ምርጫ በመውረድ ችግርም ገጥሞት ነበር። ነገር ግን በ16 ዓመቱ ወደ እንግሊዝ ማምራቱ ለሙያዊ እግር ኳስ ታላቅነት እንዳዘጋጀውም ገልጿል። ራያ ክሎም ከብላክበርን ጋር የመጀመሪያውን ፊልም ያደረኩት ከሊድስ ጋር ነበር። በሚቀጥለው ምዕራፍ ቁጥር 1 ሆኜ ጀመርኩ። የመጀመሪያ ቡድን ግብ ጠባቂ ሲሆን የ19 ዓመት ልጅ ነበርኩ ይላል። ውጤቶቹ በእኛ መንገድ አልሄዱምና በሴፕቴምበር ከዓለም አቀፍ ረፍት በኋላ ጋሪ ቦየር ጎትቶኝ ለውጥ እንፈልጋለን አለኝ። እኔ መጥፎ እንቅስቃሴ አላደረኩም፣ ነገር ግን እሱ ሊያደርጋቸው ከሚገባቸው ውሳኔዎች ውስጥ አንዱ ነበር። ከዚያ ለ18 ወራት ያህል የሊግ ጨዋታ አልተጫወትኩም። ይህ በሕይወቴ ውስጥ እጅግ በጣም ከባድ ከሆኑት አንዱ ነው ይላል። ከሁለተኛነት ይልቅ 3ኛ ምርጫ ሆንኩኝ። ይህ ከጉዞዬ በጣም አስቸጋሪው ጊዜ አንዱ ነበር። በእርግጥ የእግር ኳስ አካል ነው፣ ነገር ግን አስተሳሰባችሁን በትክክለኛው መንገድ መያዝ አለባችሁ። ወደ ምድብ ድልድላችን የገባንበት የውድድር ዘመንም መጣ። እኔ በውድድር ዘመኑ ያለፉትን 5 ጨዋታዎች ተጫውቼ ዓመቱን ሙሉ በሊግ 1 እንድጫወት አስችሎኛል። የተረጋጋ ሂደት አይደለም፣ ነገር ግን በውጤቱ በጣም ደስተኛ ነበርኩ። በተለይም ከሳውስፖርት ጋር በብሔራዊ ሊግ ስላሳለፈው ቆይታ ሲናገር ለጨዋታው ያላቸውን ፍቅርና የዕለት ተዕለት ህይወታቸውን ሚዛናዊ በሆነ መንገድ ላሳዩት የቡድን አጋሮቹ ያለውንም አድናቆት ሳይሰስት አሳይቷል። የማንቸስተር ዩናይትድ አማካኝ ክርስቲያን ኤሪክሰን
አሁን በኦልድ ትራፎርድ ያለው ኮንትራት ሲያልቅ አዲስ ነገር ለማግኘት ተዘጋጅቻለሁ ብሏል። የ33 ዓመቱ ተጫዋች በዩናይትድ ያለው ውል በዚህ ክረምት የሚጠናቀቅ ሲሆን ከክለቡ ጋር በማራዘሚያ ድርድር ላይ መነጋገር እንደሌለበትም ጠቁመዋል። ኤሪክሰን በዴንማርክ የኔሽንስ ሊግ ሩብ ፍጻሜ ከፖርቹጋል ጋር ከመደረጉ በፊት ለዴንማርክ ቲቪ ሲናገር በጭንቅላቴ አዲስ ነገር ለማግኘት ተዘጋጅቻለሁ ብለዋል። ውሌ በዚህ ዓመት የሚያልቅ መሆኑ ሁሉም ሰው ያውቃል። ስለዚህ አንድ መንገድ ብቻ እንዳለ ገምታለሁ ብለዋል። ኤሪክሰን በዚህ የውድድር ዘመን ለዩናይትድ 27 ጨዋታዎችን አድርጎ በቋሚነት መጫወት የጀመረው ግን በአዲሱ አለቃ ሩበን አሞሪም ስር ነው። ካደረጋቸው 14 ጨዋታዎች ውስጥ በ6 ጨዋታዎች ብቻ ነው በቋሚነት የጀመረው። ከነዚህ ጅማሮች ውስጥ ሁለቱ ግን ዩናይትድ ባደረጋቸው ያለፉት 3 ጨዋታዎች የተከናወኑ ናቸው። የቀድሞ የስፐርስ አማካይ በ2022 በነፃ ዝውውር ለዩናይትድ የፈረመው። የትኞቹ የማን ዩናይትድ ተጫዋቾች ናቸው በክረምቱ ኮንትራታቸውን ያፈርሳሉ የሚለውን ካየን ጆኒ ኤቫንስ አንዱ ነው። ተከላካዩ በቅድመ የውድድር ዘመን ብቃቱን መልሶ ለማግኘት የአጭር ጊዜውን ላንጋፋው ተከላካያቸው በኦልድ ትራፎርድ የ2 ዓመት ቆይታ አድርጓል። የ36 ዓመቱ ተጫዋች በኤሪክ ቴን ሃግ ወደ ክለቡ የተመለሰ ሲሆን በአዲሱ አሰልጣኝ ሩበን አሞሪም እስከ ጉዳቱ ድረስ የቡድን ቋሚ ተጫዋች አድርጎ የተጠቀመበት ሲሆን ከታህሳስ ወር መጨረሻ ጀምሮ ከሜዳ ርቋል። አሁን ያለው ውሉ ከዚህ ሲዝን በላይ የሚራዘም መሆን አለመሆኑን ገና ስምምነት ላይ አልተደረሰም። ቪክቶር ሊንድሎፍ ዩናይትዶች በ30 ዓመቱ ተከላካይ እስከዚህ ክረምት እንዲቆይ ምርጫውን ተጠቅመው የወደፊት ህይወቱ በኦልድ ትራፎርድ እንደሆነ ካልተሰማው በነፃነት መልቀቅ ይችላልም ብሏል። ሊንድሎፍ ከረጅም የጉዳት ጊዜ በኋላ የተመለሰ ሲሆን ዩናይትድ ካደረጋቸው 4 ጨዋታዎች 3ቱን በቋሚነት ጀምሯል። ቶም ሄተን የ38 ዓመቱ የዩናይትድ 3ኛ ምርጫ ግብ ጠባቂ ሲሆን የ1 ዓመት ኮንትራት ፈርሞም ነበር። ነገር ግን ከዚያን ጊዜ ጀምሮ በዋናው ቡድን መሰለፍ አልቻለም። ሄተን በመጨረሻ የተሰለፈው በጥቅምት ወር ላይ ነበር። የቶተናም የፊት መስመር ተጫዋች ሄንግ-ሚን ሶን በሙያው ጥሩ ቅርጽ ላይ እንደሚገኝ ተናግሮ በቅርብ የተጫወተበት ጊዜ የቀነሰው የዋና አሰልጣኝ አንጄ ፖስቴኮግሉ ውሳኔ መሆኑን አሳውቋል። በስፐርስ ባለፉት 3 የፕሪሚየር ሊግ ጨዋታዎች በተጠባባቂ ወንበር ላይ ተሰይሟል። የ32 ዓመቱ ተጫዋች ከደቡብ ኮሪያ ጋር በኢንተርናሽናል ግዳጅ ላይ በነበረበት ወቅት በሰጠው አስተያየት በክለብ ደረጃ ፈታኝ የውድድር ዘመን እንደነበር ቢቀበልም በከፍተኛ ሁኔታ ላይ እንደሚገኝ ግን ተናግሯል። በክለቤ ቡድን ውስጥ ፈታኝ ጊዜዎችን ያሳለፍኩ ቢሆንም ወደ ኮሪያ ተመለስኩና የኮሪያን እግር ኳስ አድናቂዎች ማየት ከፍተኛ ደስታና ጉልበት ይሰጠኛል ብሏል። የኔ አካላዊ ሁኔታ በጣም ጥሩ ነው እና ደጋግሜ እንደገለጽኩት ሰውነቴ ከነበረው የተሻለው ቅርጽ ላይ እንደሆነ አምናለሁ። በቅርብ ጨዋታዎች ከቡድኑ መውጣቱን አስመልክቶ ሶን ሃንግሚን አክሎ ብዙ ግጥሚያዎች ስላሉ የክለብ አሰልጣኝ ያንን ምርጫ ያደረኩ ይመስለኛል ብሏል። አካላዊ ሁኔታዬን በተመለከተ ጥሩ ስሜት ይሰማኛል፣ ጥሩ ሁኔታን እጠብቃለሁም ብሏል። የስካይ ስፖርትስ ተጫዋች ኒክ ራይትስ ሶን በቅርብ ባደረጋቸው አንዳንድ ትርኢቶች ትችት ገጥሞታል። ነገር ግን በጎልና በረዳትነት ያስመዘገበው ውጤት በከፍተኛ ደረጃ ላይ ይገኛል ብሏል። በፕሪሚየር ሊግ እስካሁን በ7 ግቦችና 9 አሲስቶች በ90 ደቂቃ በአማካይ 0.79 የግብ ተሳትፎ እያደረገ ነው። ይህም ባለፉት ጨዋታዎች ከነበረው ቁጥሩ ጋር ተመሳሳይ ያደርገዋል ብሏል። በ2015-16 ከስፐርስ ጋር ባደረገው የመጀመሪያ ግጥሚያ ወዲህ በ9 የውድድር ዘመን የሶን ቁጥሮች በ2022-23 በ90 ደቂቃ 0.50 የጎል ተሳትፎችን ሲያስመዘግብ ትርጉም ያለው እንቅስቃሴንም ማሳየት ችሏል። ቁጥሮቹ የሱን ወጥነት ያጎላሉ፣ ለስፐርስ ያለውን ዘላቂ ጠቀሜታ ያስታውሳሉ። ምንም እንኳን ቅርጹ በምርመራ ላይ ቢሆንም በጁላይ 33 ዓመቱን ለማክበር ሲዘጋጅ ሶን ሃንግሚን በጥር ወር የ1 ዓመት ማራዘሚያ በማግኘቱ እስከ 2026 ድረስ ከክለቡ ጋር ኮንትራት ይኖረዋል። ዳንበር ለእንግሊዝ ባደረገው የመጀመሪያ ጥሪ ምክንያት የኒውካስልን ታሪካዊ የካራባኦ ዋንጫ ድል ገና አላከበርኩም ብሏል። የ32 ዓመቱ ታላቅ ተጫዋች ባለፈው ሐሙስ የመጀመሪያ ጥሪውን ወደ እንግሊዝ ቡድን ያደረገው የኒውካስል የመክፈቻ ጎል በእሁዱ የዌምብሌይ ስቴዲየም ላይ ሊቨርፑልን ባሸነፈበት ጨዋታ ነው። በብሊትስ የተወለደው ተከላካይ አሁን
አርብ የዓለም ዋንጫ ማጣሪያ ከአልባኒያ ጋር በሚያደርገው ጨዋታ በዋና አሰልጣኝ ቶማስ ቱሄል የመጀመሪያ ጨዋታውን በማንኛውም ደረጃ ለሀገሩ ለማሳየት ተስፋ አድርጓል። በርን እንዲህ አለ። የሚገርም ነበር። ልክ እሁድ ስቴዲየምን እንደወጣው ትኩረቴ ሙሉ በሙሉ ወደዚህ ተቀየረ። እዚህ ጋር ቤተሰቤና ልጆችን ያስኩኝ እና ወደ ሆቴሉ ለመመለስ 12 ሰዓት ላይ ወደ አውቶቡስ ተሳፍረን ነበር። ትንሽ እየጨነቀኝ ነበር እና ለመተኛት ተዘጋጅቼም ነበር። ለማክበር ጊዜ አልነበረኝም ብሏል። ቅዳሜ ሰልፍ እንደሚደረግ ክለቡ ያወጣውን ነገር አውቃለሁ። ስለዚህ ያኔ ነው የማከብረው ብዬ አስባለሁ። ግን ይህን እድል ለረጅም ጊዜ ጠብቄያለሁና ማበላሸት አልፈልግም ብሏል። ይህን ሲናገር ፊቱ ላይ ትልቅ ፈገግታም ይታይበታል። በእንግሊዝ ከፍተኛ ቡድን ለመጀመሪያ ጊዜ አርብ ተጠርቷል። እሁድ ዕለት በፍጻሜው የጭንቅላት ኳስ አስቆጥሮ ኒውካስል ዩናይትድን 70 ዓመታትን በመጠበቅ የተራበውን የሀገር ውስጥ ዋንጫ እንዲያበቃ በር ጠራጊ መሆንም ችሏል። ዳምበር ለዚህ ዕድል ረጅምና ብዙ መጠበቅ ነበረበት። እሱ በግልጽ ይደሰታልና አሁን በሚቀላቀለው የተጫዋች ሰራተኞች ጥራት ምንም አልተደነቀም። ስራው በዳርሊንግተን የጀመረውና በዩቪል እና ዊጋን ላይ የተጫወተው በርን የእንግሊዝ ጥሪ እንዳለው አምኗል። አዎ የተረሳው ይመስለኛል፣ ግን ገባኝ አለ። ጋሬት ሳውዝጌት እንግሊዝን ከየት ቦታ በማድረስ የፍጻሜ ውድድር ለማድረግ ያደረገው ነገር የሚያሳየው ዘዴው በጣም ጥሩ ነበር። አዲሱ ስራ አስኪያጅ ሲገባ ንጹህ አቋም ነበረው። ግን በብዙ ዓለም አቀፍ የረፍት ጊዜያት አንዴ ከተላለፉ ጊዜው እንዳለፈ ትቀበላላችሁ። ግን እንደ ድል ሆኖ አዲሱ ስራ አስኪያጅ በእኔ ላይ ኃላፊነት ወሰደ። ምናልባት በጣም ጠንካራ እንደሆነ አድርጎኛል። በሙያዬ ውስጥ ቀጥተኛ መስመር ያለኝ አይመስለኝ። በጣም ዘግቼ ጀመርኩና በጣም ላይ እናታች ነበር። የመጀመሪያውን የፕሪሚየር ሊግ ጨዋታ ያደረኩት በ21 ሲሆን ከ3 ዓመት በኋላ በፉላም ተለቀቁ። ስለዚህ የበለጠ ጠንካራ እንዳደረገኝ ይሰማኛል። ለሰዎች አስተያየት ግድ የለኝም። የተማርኩበትን ጥሩ ነገር አውቃለሁ። ለኔ አስፈላጊ የሆኑ አስተያየቶችን አውቃለሁ። በሙያዬ ብዙ እንደተማረኩ ይሰማኛል። በዳርሊንግተን ስጫወት የተመለከቱ ብዙ ሰዎች እዚህ ተቀምጬ ለእንግሊዝ ጋዜጣዊ መግለጫ ስሰራ እንደሚናገሩት ጠራጠራለሁ። አክሎ በካምፕ ሊይዘው እየሞከርኩ ነው። ትልቅ ስሜት ለመፍጠርና ቀጣዩን ጨዋታ ለማድረግ ሞክራለሁ። ነገር ግን በዓለም ዋንጫ ላይ መጫወት ወይም ለሀገሩ መጫወት የሁሉም ልጅ ህልም እንደሆነ ግልጽ ነው። ስለዚህ ያንን እድል እንዳገኘው ለመጫወት ከወሰንኩ የበለጠ ደስታ ይሰጠኛል ብሏል። የኒውካስል